የሚሰገድለት አንድ አለ። የአክብሮት የጸጋ እያልክ ልቤን አትላጠኝ እባክህ። እኔ የፎረሽኩበት ጫውታ እኔ ነጥብ የጣልኩበት ጫወታ ተማሪ እንኳን ቀድሞ ተፈትኖ ገብቶ ጥያቄው ራሱ የሚሆን አይሁን ሲወጣ ግን መልስ ይናበባል እኮ። ከዛ ከሳተ ተበላው ይላል። እሱ የተበላበትን ሄደ አስምረ ለመበላት ነው እንዴ አንተ የምትንደረደረው? አይሆንም። የአክብሮት አለ፣ የጸጋ አለ፣ የአምላክ አለ። እኔ ደግሞ የሚያሳዝነኝ ጴንጤውም ተቀብሎ ይሄን የሚል አንዳንድ ነው ጎጋ ጴንጤ አለ። በእርግጥ የሚል እንዴት እንደሚያስጠላም ሻሜታ እንደጠጣ ሰው አፉ ላይ እንዳለበት ሰው ነው የምትመስል። በኢየሱስ ላይ ለመደባለቅ፣ በኢየሱስ ላይ ሌላ ነገር ርካሽ ተወዳጅነት ለማትረፍ ኢየሱስን አስጠቁረ በሰፌድና በወንፊት ከጎረቤት ጋር ለመግባባት የምታደርገው ተራ ጫወታ ጊዜ አልፎበታል። ጊዜ ያለፈበት ነገር ነው። እግዚአብሔር አምላክ ቢሆን እሱን ተከተሉ። በዓል አምላክ ቢሆን ደግሞ እሱን ተከተሉ። የመለየት ዘመን ነው። ይለያል ዘንድሮ ብለዋል። እስኪ የሚያሳየኝ ሰው አለ? የአክብሮት ስግደት እንዴት እንደሆነ፣ ከዛ የጸጋስ እንዴት እንደሆነ፣ የአምልኮስ እንዴት እንደሆነ በአፍ ትደረድረዋለህ። ድርጊቱስ እስኪ አንድ አይነት ነው። የለም አምላክ እግዚአብሔር ብቻ፣ የሚሰገድለት እግዚአብሔር ብቻ። አብርሃም ለመላእክት ሰግዷል፣ ሎጥ ለመላእክት ሰግዷል፣ ኢያሱም እንዲህ አድርጓል፣ ሙሴም እንዲህ አድርጓል እያልክ የብሉይ ኪዳን ዘመን ገና ልጅነት ሳይመለስልህ በክርስቶስ ኢየሱስ በአብ ቀኝ ሳትቀመጥ የነበረበትን ዘመን ታሪክ እያነሳ አሁንም የእግዚአብሔር ልጆች ለፍጡራን እንዲንበረከኩ ለማድረግ የምትሞክረው ሙከራ ማቆም ነው ያለብን። ዮሐንስ እኮ ለመላኩ ሊሰግድ ፈለገ። መላኩ ተጠንቀቅ ነው ያለው። እንዳትሰግድ ተጠንቀቅ ነው እንዴ። በሐዲስ ኪዳን ለመጀመሪያ ጊዜ የማስጠንቀቂያ ድምፅ የሰማኸው በዚህ ብቻ ነው።